ሰላም በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ ክሮስ ጆይን በሚል ነው። ካስታወሳችሁ ከዚህ በፊት የተለያዩ ጆይኖችን አይተናል። ኢነር ጆይንን አይተናል፣ ሌፍት ጆይንን አይተናል፣ ራይት ጆይንን አይተናል። እነዚህ ጆይኖች ኢነር ጆይን ከሌፍት ጆይን፣ ሌፍት ጆይን ከራይት ጆይን በምን እንደሚለያዩ በደንብ አይተናል ማለት ነው። ፈልጋችሁ ከዚህ በፊት የለቀቋችሁን ቪዲዮዎች ቸክ ማድረግ ትችላላችሁ። በተጨማሪም ደግሞ እዚህ ቻናል ላይ እንደነዚህ አይነት ቪዲዮዎችን ሁሌ ስለምንለቅ እንዲደርሳችሁ የደወል ምልክቷን ተጭናችሁ ሰብስክራይብ ካደረጋችሁ ይደርሳችኋል። ስለዚህ ሰብስክራይብ እንድታደርጉ እጠይቃለሁ ማለት ነው። ቀጥታ ወደ ዛሬው ርዕስ ስንሄድ ክሮስ ጆይን ነው የምናየው ማለት ነው። የክሮስ ጆይን ዋናው ዓላማ ለምሳሌ ይሄ ስቱደንት ቴብል እና ኮርስ ቴብልን ጆይን ብናደርግ ስቱደንት ቴብል ላይ ያሉት እያንዳንዱ ሮ ኮርስ ቴብል ላይ ካሉት እያንዳንዱ ሮ ጋር ማገናኘት ማለት ነው። የዚህ ዓላማ እንግዲህ ለምሳሌ ኢንትራንስ ኤግዛም የ12ኛ ክፍል ተማሪዎች ወደ ዩኒቨርሲቲ ለመግባት ኢንትራንስ ኤግዛም የማት እንግሊዝኛ ፈተና መፈተን አለባቸው ቢባል 12ኛ ክፍል ያሉ እያንዳንዱ ተማሪ ለምሳሌ አበበ የሚባል ተማሪ ሊሆን ይችላል። ኢንትራንስ ኤግዛም እንግሊዝኛ መውሰድ አለበት፣ ማትስ መውሰድ አለበት፣ ሌላውም እንደዚሁ እንግሊዝኛ ማትስ መውሰድ አለበት ማለት ነው። የዚህ የክሮስ ጆይን ዓላማ ለእንደዚህ አይነት ጊዜ የምንጠቀምበት ነው ማለት። ስለዚህ ዋናው ዓላማ አንዱ ቴብል ላይ ያሉት ሮዎች ከሌላው ቴብል ጋር ማገናኘት ነው ማለት ነው። ኮማንዱ ደግሞ ለምሳሌ ስቱደንትስ ቴብልን እና ኮርስስ ቴብልን በክሮስ ጆይን በምናገናኝበት ጊዜ ምን ያህል ሮው እንደሚፈጠር ጆይን አድርጎ ለማወቅ የስቱደንት ቴብል ሮው ነምበር ታይምስ ኮርስ ቴብል ሮው ነምበርስ ነው የሚሆነው ማለት። ለምሳሌ የስቱደንት ቴብል ምን ያህል ሮው እንዳለው ለማየት ራን አድርጌ ላሳያችሁ ማለት ነው። አያችሁ የስቱደንት ቴብል ከ101 እስከ 116 16 ሮው አለው። ስለዚህ 16 ታይምስ ኮርስ ቴብል ደግሞ ስንት ሮው እንዳለው እኔ ኮርስ ቴብል ደግሞ 1 2 3 4 5 6 7 8 9 10 11 12 13 4 ስለዚህ 16 ታይምስ 14 224 ሮው ነምበር ይፈጥርልናል ማለት ነው። ምክንያቱም እያንዳንዱ ስቱደንት ቴብል ሮው እያንዳንዱ ኮርስ ቴብል ሮው ጋር ማገናኘት ስለሆነ በክሮስ ቴብል አማካኝነት ክሮስ ጆይንን ራን ለማድረግ የምንጠቀመው ኮማንድ ሰሌክት ለምሳሌ ከስቱደንት ቴብል ስቱደንት ኔም እና ከኮርስ ቴብል ኮርስ ኔም ጆይን እንዲያደርጉልን የፈለግነው ማለት ነው። ስለዚህ እያንዳንዱ የተማሪዎች ስም ከእያንዳንዱ ኮርስ ስም ጋር ጆይን ያደርጋል ማለት ነው። ስለዚህ አሁን የምንጠቀመው ሰሌክት ስቱደንትስ ዶት ስቱደንት ኔም ኮማ ኮርስስ ዶት ኮርስ ኔም ፍሮም ስቱደንትስ ክሮስ ጆይን ኮርስስ ሰማይ ኮለን አድርገን ይህን ራን ባደርገው 224 ያያችሁ ከፍ አድርጌ ላሳያችሁ። እንደምታዩት ዮናስ በቀለ ከሁሉ የኮርስ ኔም ጋር ጆይን ማድረግ ሀና ተስፋዬ ከሁሉም የኮርስ ኔም ጋር ጆይን ማድረግ አለባቸው። 16ቱም ተማሪዎች ስም ከ14ቱም ኮርስ ኔም ስም ጋር ጆይን ማድረግ አለባቸው ማለት ነው። ለዛ ነው ወደ 224 አካባቢ የደረሰው። ያያችሁት በጣም ብዙ ነው። ምክንያቱም ክሮስ ጆይን በምናደርግበት ጊዜ ከአንዱ ቴብል ላይ ያለው እያንዳንዱ ሮ ከሌላው ቴብል ካለው ሮ ጋር ከሁሉም ጋር መገናኘት ስላለበት ማለት ምን ያህል ሮ ጆይን እንዳደረገ ለማወቅ ደግሞ ሰሌክት ካውንት በቅንፍ ውስጥ ኦል ፍሮም ስቱደንትስ ክሮስ ጆይን ኮርስስ ስቱደንት እና ኮርስስን ጆይን ስላደረግ ነው ያህል ሮው ጆይን እንዳደረገ ለማየት ይህን ራን ባደርግ ቅድም እንዳልኳችሁ 16 ሲባዛ በ14 224 ሮው ጠረልን ማለት ነው ቤተሰቦቻችን። ሌላኛው ደግሞ እዚህ ጋር ለምሳሌ ቲቸርስ ኔምን ከዲፓርትመንት ኔም ጆይን ማድረግ ብንፈልግ ቲቸርስ 11 ሮ አለው። ዲፓርትመንት ደግሞ ወደ 5 ዲፓርትመንቶች አሉ። ስለዚህ 11 ጊዜ 5 ወደ 55 ሮ ይፈጠርልናል ማለት ነው በክሮስ ጆይን። ስለዚህ የምናደርገው ምንድነው ሰሌክት ቲቸርስ ዶት ቲቸር ኔም ኮማ ዲፓርትመንትስ ዶት ዲፓርትመንት ኔም ፍሮም ቲቸርስ ክሮስ ጆይን ዲፓርትመንት ሰማይ ኮለን አድርጌ ራን ባደርግ 11 ጊዜ 5 55 ነው። ካውንት አድርገን ማወቅ እንችላለን። ሰሌክት ካውንት ቅንፍ ውስጥ ኦል ፍሮም ቲቸርስ ክሮስ ጆይን ዲፓርትመንትስ ቲቸርስ እና ዲፓርትመንትስ ክሮስ ስላደረግን ቁጥሩ ምን ያህል ነው የሮው ቁጥር የሚለውን ለማወቅ ሰማይ ኮለን አድርጌ ራን ባደርግ አያችሁ 11 አስተማሪ ሮ አለን፣ 5 ደግሞ የዲፓርትመንት አይነት ስላለን 11 ጊዜ 5 55 ይሆንልናል ማለት ነው። ሌላ ምሳሌ ደግሞ ብንጨምር ለምሳሌ ስቱደንት ኔምን እና ቲቸር ኔም ብናገናኝ ቅድም እንዳልነው ስቱደንት ቴብል 16 ተማሪዎች አሉን ብለናል። ስለዚህ 16 ሮ አለን። ቲቸር ኔም ደግሞ 11 መምህራን አሉን ብለናል። ስለዚህ 11 ሮ አለን ማለት ነው። ስለዚህ 16 ሲባዛ በ11 ነው የሚሆነው ማለት ነው 176
ሮው ይፈጠራል ማለት ነው። ምክንያቱም እያንዳንዱ የስቱደንት ኔም ከእያንዳንዱ አስተማሪ ጋር ጆይን ማድረግ ስላለበት ማለት ነው። በዚህ ጊዜ አሁንም ኮማንዱ ተመሳሳይ ነው። select students dot student name teachers dot teacher name from students cross join teacher ሰማይኮለን አድርጌ ይሄንን ራን ላድርገው። እያንዳንዱ ተማሪ ከእያንዳንዱ መምህር ጋር ዮናስ በቀለ ከሁሉም አስተማሪዎች ጋር ጆይን ያደርጋል። ሀና ተስፋዬን ከሁሉም መምህራኖች ጋር ጆይን ያደርጋል። ሌሎችንም ተማሪዎች በዛ መልኩ ጆይን ያደርጋል ማለት ነው። ቶታሉ 176 እሱንም እንየው እስኪ። select count በቅንፍ ውስጥ all from students cross join teachers ምን ያህል እንዳለ እኔ አያችሁ 16 ሲባዛ በ11 176 ተማሪዎች ጆይን ሆኑልን ማለት ነው። ሌላው በዚህ በክሮስ ጆይን ደግሞ ትልልቅ ድርጅቶች ላይ በሚሊዮን የሚቆጠር ዝርዝር በሚኖርበት ጊዜ ክሮስ ጆይን ብናደርግ በጣም ብዙ ሮው ሊፈጠር ነው። በዛ በሚሆንበት ጊዜ ኮምፒውተራችንን ስሎ ሊያደርግብን ይችላል። ብዙ ሰዓትም ሊወስድ ይችላል ክሮስ ጆይንን ለማድረግ በጣም ብዙ ከመሆኑ የተነሳ ማለት ነው። እዛ በሚሆንበት ጊዜ ግን የምንፈልገውን ያህል ብቻ ለምሳሌ የመጀመሪያዎቹን ቶፕ 10 ቶፕ 5 ኦር ቶፕ 20 ብቻ ጆይን ያደረጉትን እንዲያወጣልን ማድረግ እንችላለን። እንደዛ በምንፈልግበት ጊዜ ሊሚት በሚለው ኮማንድ መቀነስ እንችላለን ማለት ነው የሮውን ቁጥር። ለምሳሌ ቅድም ስቱደንት ኔም እና ኮርስ ኔምን ጆይን አድርገን 224 ሮው ነበረን። ከ224ቱ የመጀመሪያውን 10ሩን ሮው ብቻ እንዲያወጣልን ከፈለግን select students dot student name courses dot course name from students cross join courses limit 10 ሰማይኮለን ካደረግን ከአሉት 224 ሮዎች ውስጥ የመጀመሪያዎቹን 10 ሮው ብቻ ያወጣልንና ሌሎችን ያስቀራል ማለት ነው። ምክንያቱም ሊሚት አድርጋቸው የመጀመሪያውን 10 ብቻ ነው የምንፈልገው ስላልነው ማለት ነው። ራን አድርገን እንየው እስኪ። አያችሁ አሁን ዮናስ በቀለ ከእያንዳንዱ የኮርስ ኔም ጋር ጆይን ያደረገበትን የመጀመሪያውን 10 ሮው ብቻ እንደዚህ ያወጣልናል ማለት ነው ቤተሰቦቻችን። ሌላኛው ደግሞ where በሚለው ኮማንድ የምንፈልገውን ዳታ ፍሊተር አውት ወይንም አጣርተን ማውጣት እንችላለን። ፍሊተር አውት አድርገን ማውጣት በምንፈልግበት ጊዜ select students dot student id ለምሳሌ የተማሪዎችን አይዲ እና የተማሪዎችን ስም ከስቱደንት ቴብል ላይ የኮርሱን ስም ደግሞ ከኮርስ ቴብል ላይ እንዲያወጣልን የፈለግነው እሱንም በዌር ኮማንድ የስቱደንት አይዲያቸው ከ105 በታች የሆኑት እና እነሱንም ደግሞ በኦርደር አሴንዲንግ ኦርደር ከትንሹ የስቱደንት አይዲ እስከ 104 ድረስ ማለት ነው። ምክንያቱም ለዛን 105 ስለሚል ከትንሹ የስቱደንት አይዲ እስከ 104 ድረስ እንዲሆንልን ነው የፈለግነው። እንደዛ በምንፈልግበት ጊዜ የምናደርገው select students dot student id students dot student name courses dot course name from students cross join courses ምክንያቱም student table እና courses table join ስለምናደርግ where students dot student id less than 105 order by student id ascending order ሰማይኮለን አድርጌ ይሄንን ራን ባደርግ የተማሪዎችን አይዲ ከትንሹ እስከ 104 ድረስ ያለውን አያችሁ። የተማሪዎች አይዲ ከ101 ነው የሚጀምረው ማለት ነው። ያስገባነው ሪከርድ ትንሹ የተማሪዎች አይዲ 101 ነው። ስለዚህ ከ101 እስከ 104 ድረስ ምክንያቱም ከ105 በታች ያሉትን አውጣልን ስላልነው ከ104 ድረስ አያችሁ ያሉትን የተማሪዎች አይዲ በዚህ መልኩ ዘረዘረልን ማለት ነው። አያችሁ እያንዳንዱን ጆይን ያደርጋል። 101 ብዙ ጊዜ ነው እዚህ የተደረደረው ምክንያቱም ዮናስ በቀለ ሮው ከእያንዳንዱ የኮርስ ኔም ጋር ጆይን ማድረግ ስላለበት ማለት ነው። እንደዚህ ይደጋገማል። 102ም እንደዛው፣ 103ም እንደዛው፣ 104ም እንደዛው እየተደጋገመ ይወጣል ማለት ነው። ክሮስ ጆይን ቅድም እንዳልኳችሁ ዋናው አላማው ምንድነው? ለምሳሌ ኢንትራንስ ኤግዛም በሚኖርበት ጊዜ አንድ ተማሪ ሁሉንም ኢንትራንስ ኤግዛሞች ወስዷል አልወሰደም የሚለውን ለማወቅ በጣም ቆንጆና ኢዚ ዌይ ነው ማለት ነው። እንግዲህ ለዛሬ ክሮስ ጆይን በሚል ርዕስ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። እንደገና ደግሞ በዚህ አይነት ቪዲዮዎች ወደፊት እንዲደርሷቸው ከፈለጋችሁ የደወል ምልክቷን ተጭናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ወዳችሁ ፈቅዳችሁ እስከዚህ ሰዓት ድረስ ስለተከታተላችሁልኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ፣ አከብራችኋለሁ።